ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰላም በፍቅር ስላገናኘን እናመሰግነዋለን። በዚህም በኢትዮጵያ ጳጳሳዊ ኮሌጅ የሚሰራው ስራ ሁሉ የሱ ክብር ማንጸባረቂያ ነውና አሁንም ወደፊትም በዚህ ኮሌጅ የሚሰራውን ስራ ሁሉ እሱ እንዲባርክልን በዚህም የሚማሩትን ካህናት በሙሉ እሱ እንዲቀድስልን ስንለምን በተለይ ሁል ጊዜ ሀገራችንን ኢትዮጵያን እናስባለን። ሀገራችንን ኢትዮጵያን እሱ የሚወዳት የመረጣት ሀገር ናትና ጸጋውን በረከቱን እንዲሰጣት ሰላሙን እንዲሰጣት እንጸልይ። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግስትህ ይምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግስት ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝልን። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትር ለዘላለም። ቅድስት ማርያም ሆይ፣ ቅዱስ ዮሴፍ ሆይ፣ ቅዱሳን ጴጥሮስ ጳውሎስ ሆይ፣ ቅዱስ አቡነ ያዕቆብ ሆይ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ወገኖቻችን የክርስቶስ ፍቅርና ሰላሙ ይብዛላችሁ። ዛሬ ከማን ጋር ነህ ካላችሁኝ በቅድስቲቷ ሀገር በቫቲካን እጅግ ከተወደዱ ከብፁዕ አባታችን አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን በብዙዎች ዘንድ አድናቆትን ያተረፉ አባት በዚህች በቅድስቲቷ ሀገር ቫቲካን በኢትዮጵያ ኮሌጅ ተገናኝተናል። ዛሬ ከሳቸው ጋር ለማውጋት ወዳለሁና ለሳቸው ጠንከር ያለ ጥያቄ የለንም። ዛሬ መንፈስን የሚያድሱ ጥያቄዎች ይዘን መተናል። በተለይ ለወጣቶች፣ በተለይ ደግሞ ብዙዎች የብፁዕ አባታችን ሕይወት ምን ይመስላል የሚለውን ለመቃኘትም ጭምር በአጋጣሚ እዚህ ሊባርኩን በመጡበት ተገናኝተን አባታችን ዛሬ ጥያቄዎች ለእርሶ ለማቅረብ ወደድኩኝ ስላቸው እሺ ብለውኝ እዚህ ተገኝተዋልና ብፁዕ አባታችን ለዚህ ጥያቄዎች መልስ ለመስጠት በዚህ ስለተገኙ እሺ ስላሉን ክብረት ይስጥልኝ። ዛሬ ደግሞ አለባበሶት ደስ ይላል፣ ቀሚሶት በጣም ነው የሚያምረው። ይህ ቀይ ቆብ ለምንድን ነው የምንጠቀመው? ለምን ያደርጋሉ? እውነት ነው እንግዲህ ቆብ የመነኩሴ ምልክት ነው በሀገራችን በኢትዮጵያ እና ልዩ ልዩ ቀለማት አሉ። የኔ ግን ቀይ የሆነው የካርዲናል ቀለም ስለሆነ ነው። ብፁዕ ወቅዱስ አቡነ ፍራንቼስኮስ የዛሬ 9 ዓመት ገደማ እንዲያውም 10 ዓመት ሆኗል እንጂ 10 ዓመት ገደማ ካርዲናልነትን ሲሰይሙኝ ቀይ ልብስ ነው በሙሉ የለበስነው እና አንደኛ የካርዲናል ልብስ ነው። ምስጢሩ ግን ቀይ ደምን ያመለክታል እና ደም ማለት መስዋዕትነት ነው። ስለዚህ ካርዲናሎች ቀይ ልብስ የሚለብሱት
ጌታችን መድኃኒታችን ኢየሱስ ክርስቶስ የመሰረታትን ቤተክርስቲያን እና ሲወርድ ሲዋረድ የመጣችውን ይችኑ እኛ ሁልጊዜ አንዲት ቅድስት ሐዋርያዊትና ካቶሊካዊት ቤተክርስቲያን የምንላት በመንበረ ጴጥሮስ ላይ የተመሰረተችውን ቤተክርስቲያን የሚመሩትን ርዕሰ ሊቃነ ጳጳሳትን ደም እስከሚፈስ ድረስ ለማገልገል ሕይወትንም ለመስጠት የሚያሳይ ምልክት ነው። ስለዚህ ብዙ ሰማዕታት ሮም ላይ ደማቸውን አፍስሰዋል። ያው መነሻችን ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስም እዚሁ ቫቲካን ኮረብታ ላይ ነው ተዘግዝቆ ተገሎ የሞተውና ሕይወቱን ለክርስቶስ አሳልፎ የሰጠው። ስለዚህ ቀይ ቆብ መስዋዕትነትን ያመለክታል። ካርዲናሎችን በመላው ዓለም ያሉት ለዚህ ሃይማኖት ደማቸውን ለማፍሰስ የቆረጡ መሆናቸውን የሚያሳይ ምልክት ነው። የሚወዱት የመጽሐፍ ቅዱስ ጥቅስ ሊነግሩኝ ይችላሉ? አዎ፣ የመጽሐፍ ቅዱስ ጥቅስ ብዙ አሉ። ሁሉንም እወዳቸዋለሁ። መጽሐፍ ቅዱስንም እወዳለሁ። ግን አንተ አሁን አንድ ጥቅስ ምረጥ ብትለኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያት በመካከላቸው ክርክር አንስተው ማን ነው ታላቅ ብለው በሚዋዩበት ጊዜ ሕፃንን ጠርቶ በመካከላቸው አቁሞ ማቴዎስ ወንጌል ውስጥ እንደ ሕፃን ካልሆናችሁ፣ እንደ ሕፃን ወደ እኔ ካልቀረባችሁ መንግሥተ ሰማይን አታገኟትም፣ ታላቅነትን አታገኟትም፣ ታላቅ ለመሆን ታናሽ ሁኑ የሚለው ጥቅስ ሁል ጊዜ በአእምሮዬ ይመጣልና ጌታም ታናናሾችን የሚወድበት ጥቅስ ስለሆነ እሱን ወደዋል። ርዕሰ ሊቃነ ጳጳስ ቅዱስነታቸው ዮሐንስ ጳውሎስ ዳግማዊ ሁለተኛ ከ129 ሀገር በላይ ሄደው ወንጌልን ሰብከው ስለ ሰላምም ሰብከዋልና እርስዎ ምን ያህል ሀገር ሄደዋል? ከሄዱት ሀገራት መካከል የሚወዱት ሀገር የትኛው ነው? እርግጥ ነው በእውነቱ እኚህ ቅዱስ አባት ቅዱስ ዮሐንስ ጳውሎስ ዳግማዊ በጣም የምወዳቸው በጣም የማደንቃቸው ርዕሰ ሊቃነ ጳጳሳት ናቸው። እንዲያውም እሳቸው እዚህ ጳጳስ እየሆኑ እኔ ተማሪ ነበርኩ። እዚሁ ኮሌጅ ሊዮንያኖ ሆኜ ላዛሪስት ኮሌጅ ግሬጎሪያና እማር ነበር እና እሳቸው በእውነቱ ከሩቅ ሀገር መጣሁ ነው ያሉት። ከፖላንድ ነው የመጡት፣ ከኮሚኒስት ሀገር ነው። እኛም ደግሞ ኮሚኒስት ሀገር ነበር ያን ጊዜና ለሀገራችን እንጸልይ ነበረ። እሳቸውም ይጸልዩ ነበር። በተለይ ለራሳቸው ካቶሊካዊት ለሆነች ለፖላንድ ሀገር ይጸልዩ ነበርና እወዳቸው ነበረ እና በእሳቸውም ጊዜ ነው እኔ ጳጳስ ሆኜ የተሰየምኩትና በጣም አስባቸዋለሁ፣ አስታውሳቸዋለሁ። ብዙ ሀገር ሄደዋል። እንዲያውም እንደሳቸው ብዙ አገር የጎበኘ ያለ አይመስለኝም። አፍሪካ ሀገሮች ብዙ ቦታ ሄደዋል። እስያም፣ እንዲሁም አሜሪካም፣ ኦሲያኒያም፣ አውሮፓም ጭምር ብዙ ቦታ ሄደዋል እና እኔ ሁሉ ጊዜ የሚቆጨኝ ለምን እኛ ሀገር አልመጡም ነበር። እስካሁን ድረስ ማንም ርዕሰ ሊቃነ ጳጳስ ኢትዮጵያን ወይም ሶማሌ ወይ ጅቡቲ ወይ ኤርትራን የጎበኘ የለምና ወደፊት እንደሚጎበኝ ተስፋ አደርጋለሁ እና እንግዲህ እሳቸው ያን ሁሉ ሀገር እንደጎበኙ እኔም እንደ አቅሜ ብዙ ሀገሮች ሄጃለሁ። አውሮፓ ውስጥ አብዛኞቹን ሀገሮች አይቻለሁ ማለት እችላለሁ። ከምስራቅም ከሰሜንም ከምዕራብም። መጀመሪያም እንዲያውም ቴዎሎጂ የተማርኩት
ለንደን ስለሆነ እንግሊዝ ሀገር እና እዛ አካባቢውን ሀገር ሁሉ አይቻለሁ። ሰሜን አሜሪካም ደቡብ አሜሪካም ብዙዎቹን ሀገሮች አይቻለሁ። እስያም ሩቅ ድረስ እስከ አውስትራሊያ እስከ ፊሊፒንስ ያሉትን ህንድንም ጭምር አይቻለሁ። አፍሪካ ሀገሮችንም ብዙዎችን አይቻለሁ። አሁን ይህን ያህል ቁጥር ለማለት ይቸግረኛል እንጂ ብዙዎች ሀገሮችን ልጎበኝ እድል አግኝቻለሁና በሄድኩበት ሁሉ ማንኛውም ሀገር የእግዚአብሔር ጸጋ ያለበት ሀገር እግዚአብሔር የመረጣቸው ሀገር እንደመሆናቸው መጠን ልክ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ አንድን ሀገር ለመጎብኘት በሚሄዱበት ጊዜ የዛን ሀገር መሬት ይስሙ ነበር። ሁሉም የተባረከ ነው ለማለት ነው። ስለዚህ እኔም ብዙ ሀገሮች አይቻለሁ። ከጎበኟቻቸው አገራት መካከል በልቦ የቀረ የሚወዱት ሀገር የትኛው ሀገር ነው? በልቤ ቀርቷል ብዬ የማስታውሰው ልዩ ነው የምለው ያለ አይመስለኝም። ለምን መሰለ? ዋናውን የሀገሬን እወዳለሁ። ኢትዮጵያን በምንም ሀገር ልቀይራት አልችልም። ምክንያቱም የተወለድኩባት ያደግኩባት እና አሁንም በእግዚአብሔር ቸርነት የማገለግልባት ሀገር ናቸው። ህዝብ ይለያያል እንጂ ዓለም አንድ ነው። ዓለም አንድ ነው። በልዩ ልዩ እምነትና በልዩ ልዩ ፍልስፍና ይለያያል እንጂ ዓለም አንድ ነው። ስለዚህ እኛ ኢትዮጵያ የምንላት ሀገር ከማንም የማታንስ ሀገር ናት። ከሁሉም መወዳደር የምትችል ሀገር ናት እና እሷን እንዴት ብዬ እቀይራታለሁ? እናት ብታረጅም አባት ቢያረጅም በምንም አይቀየርም፣ አይለወጥም። ሌሎቹ ሁሉ እንደምወዳቸው አብልጬ የምወዳት ኢትዮጵያ ነው። አሁን ደግሞ ለየት ያለ ጥያቄ ልጠይቃቸው ነው። አባታችን ሽሮ ይወዳሉ። የሚወዱት ምግብ የትኛው ነው? ከሀገር ውስጥና ከሀገር ውጭ? ሽሮ እወዳለሁ። ያሳደገኝ ነው እና ትልቅ ምግብ ነው ሽሮ። ከስጋም የማያንስ እንዲያውም ከፕሮቲን ዘሮች አንዱ ነው ሽሮ። ባቄላ፣ ቦሎቄ፣ አተር፣ ምስር እንደዚህ ሁሉ ምግቦች መሰረታዊ ምግብ ናቸው እና የኢትዮጵያኖችም ምግብ ናቸው። እኔ እወዳቸዋለሁኝ። ውጭ ሀገር ሲሄድ ብዙውን ጊዜ የምወደው ቀለል ያለ ምግብ ነው። በተለይ በገብስ በአጃ በምን የተዘጋጁ ምግቦችን እወዳለሁኝ። እንዲሁም ደግሞ አንዳንዶች የእኛ ሀገር ምግብ ልዩ ነው ብለው የሚናገሩ አሉ። እያንዳንዱም ሀገር የራሱ ምግብና የራሱ የአመጋገብ ስርዓት አለው እና እኔ ሽሮን እወዳለሁ። ውጭ ሀገር እግዚአብሔር ይመስገን እኔ ምግቦችን ሁሉ ህዝብ በሚያቀርቡበት ጊዜ እበላለሁ። ምክንያቱም የሚያቀርቡላቸውን ብሉ ነው ጌታም ያለው። አንድ አገልጋይ በየትም ቦታ ሲሄድ የሚቀርብለትን ምግብ አክብሮ መብላት ህዝብንም ማክበር ነው። በተለይ በምግብ ላይ ጥንቃቄ ያስፈልጋል። በመጸየፍ ምን ማለት የህዝብን ባህልና የህዝብን ማንነትንም ይጎዳል። ከውጭ ሀገር ወደ ኢትዮጵያ ሲመጡ ለምሳሌ እንጀራን ነው የምናቀርበው። ብዙ ቦታ ላይ ማባያ ናቸው እነዚህ ነገሮች። ዳቦም ይሁን ሌላ ማባያ ነው። እንጀራም በሚቀርብበት ጊዜ ይሄ ደግሞ ምንድን ነው ናፕኪን ነው እንደ መጥረጊያ ነው ምናምን ብለውን ይጠይቁናል። እናስረዳለን። ይሄ ናፕኪን አይደለም። እንደ ማንኛውም ምግብ የሚዘጋጅ ነው። እሱ ደግሞ መሰረቱ ኢትዮጵያ ነው የሚባለው። ጤፍም እንግዲህ ኢትዮጵያ ውስጥ ያደገ ወይም የተገኘ የእህል ዘር ነው። የሚገርመኝ እኔ እኛ ምንድነው በኢትዮጵያ የሚባል አንድ ተረት አለ።
ከሞኝ ደጅ ሞፈር ይቆረጣል። እና ጤፍ የኛ እያለ እኛ ዝም ብለን እንጀራችንን ስንበላ አንድ የሆላንድ ተወላጅ በስሜ ይመዝገብልኝ ጤፍ እኔ ነኝ ያገኘሁት ብሎ አስመዘገበን። በኋላ መንግስት፣ ግብርና ሚኒስቴር ምን ሁሉ ብዙ ተሯሩጠው ነው የኢትዮጵያ መሆኑን ያረጋገጡት። ቡና የኢትዮጵያ ነው። በከፋ ውስጥ የተገኘ ኢትዮጵያን በዓለም ያስተዋወቀ ነው። ግን በድሮ ጊዜ ቡና ከኛ ይበልጥ የመኖች ወስደው በሀገራቸው እዛ ከአውሮፓ ከምን ለመጡ ሰዎች ስላስተዋወቁ ኮፊ አራቢካ ይባላል እንጂ ኮፊ አቢሲኒካ መባል ነበረበት። ይህ ሁሉ እንግዲህ ቅድም እንዳልኩት ነው። ከሞኝ ደጅ ሞፈር ይቆረጣል። የሚወዱት የስፖርት አይነት? ስፖርት እግዚአብሔር ይመስገን እወዳለሁ። እኔ የምወደው በብዛት እግር ኳስ ነው። እግር ኳስን እወዳለሁኝ። የማን ደጋፊ ነው? የዚህ ደጋፊ ነኝ ምን ለማለት ያስቸግረኛል። በፊት ጊዜ እንግሊዝ እያለሁ ሰሜን ለንደንም ነበር የምኖረውና እዛ ሰሜን እንግሊዝ የነበረው አሁንም ያለው አርሰናል ነው። እሱን እንደግፍ ነበር። ግን ከዛ በኋላ እግር ኳስ በተቻለ መጠን ጥሩ ለሚጫወት ለመደገፍ እሞክራለሁ። ድሬዳዋም የኤሌመንተሪ ትምህርት ቤት እዛ ነው የተማርኩትና ድሬዳዋ በእኛ ጊዜ እግር ኳስ በጣም የሚወደድ ነበረ። በተለይ ይሄ ኮቶኒ እና ሲሚንቶ የሚባሉ ቡድኖች ነበሩ እና ለብሔራዊ ቡድኖችም ለኢትዮጵያው ብዙ ተጫዋቾችን ያበረከተ ከተማ ነው ድሬዳዋ እና በዛ መንፈስ ነበረ እና በትልቅ ፍቅር ነበር የምንከታተለው። እኛ ተማሪዎች እያለን እዛ ስቴዲየም ለመግባት እንሞክር ነበር። ከፍለን ለመግባት ገንዘብ የለን። ስለዚህ በአጥሩ ስር ለመግባት ይሄ አለ የሽቦ አጥር፣ በሱ ስር አድርገ ቁልቋል ነው። በቁልቋል ውስጥ እንደዚህ ተስበን ከኋላም ብዙ ተማሪ ያለን እንዲህ ተስበን ስንወጣ እዛ ፊት ለፊት ዘበኛው ይጠብቀናል። እዛ እንዲህ እየደበደበ ወደኋላ መሄድ አይቻልም፣ ወደፊትም መግባት አይቻልም። ግን እስከዛ ድረስ ፍቅር ነበረን እና ዋናው በሀገራችን በፊት ጊዜ ነፍሳቸው ይማር ጃንሆይ በነበሩበት ጊዜ ጥሩ ጥሩ ጨዋታ ነበሩ። የአፍሪካንም ዋንጫ አግኝተን ነበር እኛ እና አሁንም ያ ፍቅር ይመጣል ብዬ እገምታለሁ። እግር ኳስ ዋናው አሁን እኛ በሩጫ በጣም በጣም በሚገርም ሁኔታ በዓለም ታውቀናል። ብዙም የታወቁ ሯጮችን ይዘናል። የሚደነቅ ነው። በእግር ኳስም በዛ ይመጣል ብዬ እገምታለሁ። ግን ለእግር ኳስ እየተጫወቱ ላሉ ወጣቶች ዋናው ዓላማ ምንድን ነው? ያችን ኳስ በሁለቱ ምሰሶዎች ፖሎች መካከል ማስገባት ነው ሚስጥሩ እንጂ በላይና በጎን ማሳለፍ አይደለም። እና ትልቅ ደስ የሚለኝ ስፖርት ነው እሱ። ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን። ወደ ልጅነት ጊዜ ልውሰዶትና የልጅነት ገጠመኝ ካሎት ያጉን። እሱ ልጅነት ብዙ ገጠመኝ አለኝ። እኔ በእውነቱ እንግዲህ የተወለድኩት በሐረርጌ ክፍለ ሀገር በዛን ጊዜ አጠራር በጨርጨር አውራጃ በአንጫር ወረዳ በጨለለቃ ከተማ ነው። ሁሉ ጨ ነው። ለማስታወስ
አይከብድም። ጨበዛበት እና እዛ ስማር የቄስ ትምህርት ቤት ብቻ ነበር እና አንጫር ላይ ቅዱስ ሚካኤል ቤተክርስቲያን አለ፣ የኦርቶዶክስ ቤተክርስቲያን አያቴ የመሰረቱት ነው እሱ። እዛ እማር ነበረ። አባቴ ግን ይሄ በቂ አይደለም በማለት ወደ አቃቂ በሰቃ እዛ የኔ አጎት የትምህርት ቤቱ ዲሬክተር ነበርና በዛን ጊዜ እዛ እንድማር ተላኩኝ። ጥሩ ደስተኛ ነበር። 0 ክላስ ነው የገባሁት። ከ0 ክላስ እንደምንም ስጨረጨረ ስማር ምን ስል የአጎቴ ባለቤት በዛን ጊዜ ነፍሷን ይማርና እኔ እንድማር ሳይሆን ቤት ውስጥ እንዳገለግል ምን ነበር የምትፈልገውና እኔ ደግሞ መማር ነው የምፈልገው። ከዛ በዚህ እልህ በቃ ለምን እኔ አልጠፋም ብዬ ጠፋሁ። ከዛ ከአቃቂ በሰቃ ተነስቼ በባቡር ወደ አዲስ አበባ። ያን ጊዜ ሕፃን ባቡር ላይ አውቶቡስ ላይ ሲሳፈር ተለቅ ያለ ሰው አጠገብ ሄዶ ከተቀመጠ ክፍያ አይጠየቅም። እኔም ከአቃቂ ቃሊቲ ቸሪያሊያ ይባላል ቃሊቲ፣ ከቃሊቲ ለገሃር መጣሁኝ። እዛ ደረስኩኝ። አዲስ አበባ ትልቅ ነው። ክርስትና አባቴ ያለ ይባላል፣ ግን የት እንዳለ አላውቅም። ስለዚህ እዛው አንድ ሻይ ቤት ነበር እዛ ጠጋ አካባቢ ለገሃር አካባቢ እና እዛ ገብቼ ሻይ እየጠጣሁ ከህዝቡ ጋር እንዲህ እያልኩኝ እዛው አደርኩ። እዛው አድሬ ጠዋት ደግሞ ቁርስ መብላት ፈለግኩ። ቁርስ መብላት ስፈልግ ለካ ይከፈላል። እኔ እንትን አምጣልኝ አልኩት። ምንድነው ይሄ ፓስቴ መጣ። አንዱን ስበላው ይጣፍጣል እና ሻይም ሰጠኝ። እሱን አድርጌ እሱ ጓዳ ገብቶ ነው የሚያመጣው እና ልጁ ከዛ እስቲ ይሄን ድገመኝ አልኩት። እሱ ጓዳ ሲገባ እኔ ፉቲካ ብዬው ከዛ መለስ ቁርሴን በላሁ። ከዛ ከተማውን ጎበኘሁኝ። በአውቶቢስ በምን ጎበኛለሁ ምን እላለሁ። ምሳ ደረሰ። ምሳ ሲደርስ አሁን ደግሞ ምን ላድርግ አልኩ። እንዲህ ወደ ታች ሲሄድ ሰዎች ደግሞ ወደ ላይ የሚመጡ አሉ፣ እያወሩ ይመጣሉ። እነሱን ተከተልኳቸውና ከነሱ ወደሚሄዱበት ሄድኩኝ። ሰውየው ዳቦ ቤት ገባ። ዳቦ ቤት ገብቶ 4 ፍራንክ 4 ሊሬ ይባላል ወይም 10 ሳንቲም በ5 ሳንቲም ዳቦ ይሸጥ ነበር እና በዝርዝር 10 ሳንቲም 2 ሳንቲሞችን 5 ሳንቲሞችን አስቀምጦ ከሰውየው ጋር ኃይለኛው ንግግር ጀመሩ። እኔ አይኔ አንደኛው 5 ሳንቲም ላይ ነበር። ያችን 5 ሳንቲም ይዤ ሮጬ ሌላ ቦታ ዳቦ ገዛሁና ውሃ ጠጣሁኝ። በቃ ደስ አለ። መሸ። የት ልደር በኋላ ወደዚህ ባይ ምንም ከባድ ሁኔታ ነበርና እንዲያውም ሰው ሁሉ ወደ ድሮ አይሮፕላን ማረፊያ ይሄድ ነበርና እኔም አብሬ ሄድኩ። እዛ ጃንሆይ ነበሩ። ትልቅ የወታደር ትርኢት ምናምን ይታይ ነበር። እሱ ሁሉ አይቼ ዝናብን መጣ። በኋላ ያም አለፈና ወደ መርካቶ ስገባ በረንዳ ላይ እንጨት ተረብርቦ በረንዳ ውስጥ አልጋ ተነጥፋለች። እዛች አልጋ ውስጥ ገባሁ ለተኛው። የማን እንደሆነ አላውቅም። በኋላ ሰውየው መጣ። ይሄ ዘመዴም ይሆናል ምናምን ብሎ አልብሶኝ ተኛ። ጠዋት ስነቃ ብዬ እንትን ስል እሱም አልሰዋል። እንዴት ነህ? ደህና ነው። እዛ ለሚያውቃት ሰውም እስኪ ዳቦ አንጭለት አለ። ዳቦ ተሰጠኝ። እሱም በላሁኝና እነዚህ ሰዎች ከያዙኝ ሌላ ነገር ሊሆን ይችላል ብዬ እንደገና ወጣሁና መለጥኩኝ። እንደዛ በሚሄድበት ጊዜ ዋናው ፒያሳ ላይ አውቶቡሶች ይመጣሉ ይሄዳሉ እና ቅድም እንዳልኩ ሕፃን አይከፍልም። ስለዚህ በሱ ሲሄድ በኋላ አንዱ ላይ ወጣለሁ ስል ዝጋ ሰው ያዘኝ። አጎቴ ነው። ሲፈልግ
ቤተሰብ እንዳይሰማ፣ እናቴ እንዳትሰማ በሬዲዮ በምን ሁሉ ሲነገር እሱ እንትን ብሎ ነበር። ያዘኝ፣ ወደ አቃቂ መለሰኝ። ይሄ ሞገደኛ ሰው ነው ብሎ ለአባቴ ይዘው ወደ ሀረር መለሰኝ። ከዛ በኋላ ነው ድሬዳዋ ትምህርት ቤት የገባሁት። የሚገርም ገጠመኝ ነው የሰማነው። በጣም በጣም ከባድ እና ያን ጊዜ ህዝብ እንዴት ደግ እንደሆነ ምናልባት በዛን ጊዜ እንዳሁኑ የከፋ ዘመን ቢሆን ኖሮ እኔን አሁን እዛ አታገኘኝም ነበር። ምናልባት ወይ ወደ አንድ አረብ ሀገር ተሽጬ ይሆናል ወይም የት እንደሆንም አይታወቅም። ግን በእግዚአብሔር ቸርነት ያ የህፃንነቴ ትልቁ ወሳኝ ጊዜ አስታውሰዋለሁ። መዝሙር መንፈስም ልብንም ያድሳልና በእርሶ ውስጥ በልቦ ያለ የሚወዱት መዝሙር የትኛው ነው? እንደ ገሩ ልብህ ነው። ገሩ ልብህን በእውነቱ በጣም እወደዋለሁ ከድሮም ጀምሮ። ይህንን መዝሙር ኮቪድ ኢትዮጵያ ውስጥ በመጣ ጊዜ ካቶሊክ ቤተክርስቲያንን ወክለን የቀረብን እኔና አሁን ብፁዕ አቡነ ሉቃስ ናቸው እና አቡነ ሉቃስ በዛ በትልቅ ድምፅ ይሄንን ገሩ ልብህን ዘመሩ። ምን አለን እኛ ከአንተ ሌላ ማን አለን ብለን ስንዘምር ይገርማል። በእውነቱ ካቶሊካውያንን በብዛት ነው ያነቃነቀውና አንድ እናት ድሬዳዋ ሰምተው መቁጠሪያ ላኩላቸው ለአባታችን ለአቡነ ሉቃስ እና እሱን እወዳለሁ። እንዲሁም ደግሞ የእመቤታችን መዝሙሮች አሉ። ንጽሕት የሚል መዝሙር አለ። እንዲሁም ደግሞ የሁል ጊዜ የምንዘምረው የእመቤታችን የኪዳነ ምሕረት ጸሎቶች አሉ፣ መዝሙሮች አሉ። ክብር ላንቺ የምንለውን እና የጌታን መዝሙሮች የእመቤታችንን መዝሙሮችን እነዚህን በጣም በጣም እወዳቸዋለሁ። ብፁዕ አባታችን አቡነ ብርሃነ ኢየሱስ ደምረው ሱራፌል ከሕፃን ጋር እንደ ሕፃን፣ ከአዋቂ እንደ አዋቂ፣ ከሽማግሌ እንደ ሽማግሌ ሆነው ሁሉንም የሚቀበሉ በብዙዎች ዘንድ የሚወደዱ ናቸውና ዛሬ ከኛ ጋር ቆይታ እያደረጉ ይገኛሉ። አሁን ደግሞ ብፁዕ አባታችን ካነበቧቸው መጽሐፍቶች መካከል የሚወዱት መጽሐፍ የትኛው ነው? በምማርበትም ጊዜ በማንኛውም መጽሐፍት ውስጥ እንደ መጽሐፍ ቅዱስ በአጠቃላይ የሰውን ዘር የሚያስደስት እንዲሁም ደግሞ ልብ የሚነካ መጽሐፍ የለም እና እኔ ከዛ ውስጥ መጽሐፈ ኢዮብን ነው። መጽሐፈ ኢዮብ ብዙ ጊዜ አነባው ነበረ። ምን ነው ይሄ ደግ ሰው እንዲህ መከራ ደረሰበት። ሰይጣንም በተቻለው መጠን እግዚአብሔርን እንዲክድ ለማድረግ ሞክሮ ነበር። በራሱ ብቻ ሳይሆን ወይ በባለቤቱም ሳይሆን በጓደኞቹ በምን ሁሉ ተፈትኗል እና እሱ ፈተናን ሳይ ሀገራችን ኢትዮጵያም እንዲህ አይነት ፈተና አለባት። እግዚአብሔርን የምትወድ እግዚአብሔርን የምታከብር ታላቅ ታሪክ ያላት አገር ናት። ብዙውን ሰው የምታስተናግድ ናት። አይሁዶች መጡ ኢትዮጵያ ተቀበለቻቸው፣ አስተናገደች። አንዳንድ ችግርም ቢኖር ክርስቲያኖችም ያው በሐዋርያት ዘመን መጣ ክርስትና መስመር ያዘ። በሀገራችን ታሪክም ሆነ አብዛኛው ባህል ውስጥ ክርስትና ማህተሙን ያደረገበት ሀገር ኢትዮጵያ ነው እና ሙስሊሞችም መጡ በነቢዩ መሐመድ ጊዜ፣ እነሱንም ተቀበል። በቅርብ ጊዜ እንኳን የሶሪያ ስደተኞችን ተቀብላለች፣ ኢትዮጵያ ተቀብላለች እና እንዴ ኢትዮጵያ
ይህን ሁሉ ህዝብ እያስተናገደች ይህን ሁሉ ህዝብ እየተቀበለች ፈረንጅም መጣ ሲባል ገበሬውም እርሻውን ትቶ ምን ብሎ ተቀብሎ እንዲያውም እንግዳ ከሆነ እግር አጥቦ ምን ብሎ ምግብ እሱ የማይበላውን ምግብ ለነሱ ሰጥቶ የሚያስተናግድ ህዝብ ነው የኢትዮጵያ ህዝብ እና በአጠቃላይ ስናይ ማለት ነው። በአሁኑ ጊዜ ታዲያ ለምን ይሄ ሁሉ ፈተና በሀገራችን ላይ ደረሰ ብለን እንደ መጽሐፈ ኢዮብ ጸሐፊ ማሰብ እንችላለን። ክፉ ሰርተን ነው? ክፉማ ብዙ ሰርተናል። በሀገራችን ላይ እኮ ያልተሰራ የግፍ ስራ፣ የክፋት ስራ የለም ማለት እንችላለን። ሰውን ገለናል። ሰው ጎረቤቱን ገሏል። በዘር በጎሳ ተከፋፍሎ እየተገዳደለ ነው። አዎ ተሰዷል። ከቀዬው ሁሉ ወጥቶ እየኖረ ነው ህዝባችን እና እንደዚህ አይነት ከባድ ጊዜ አገራችን ያየች አይመስለኝም። እንግዲህ የራሳችን ታሪክ ጊዜ ነው የምናውቀውና ለምን የሚለው ጥያቄ እና ራሷ ግፍ ሰርታ ነው ወይም ከሌላ አንሳ ነው ብለን መጠየቅ እንችላለን። ግን አይደለም። ሀገራችን እግዚአብሔር ይመስገን አሁንም ቢሆን እምነት አለ፣ በሀገራችን ሃይማኖት አለ፣ ፍቅር አለ እና ይሄን ሁሉ ግፍ ይሄን ሁሉ እልቂት አድርጎም አሁንም እግዚአብሔር በኢትዮጵያ ላይ ተስፋ አልቆረጠም ብዬ እማምን ሰው ነኝና እኛ የተረከብናት ሀገር የእምነት ሀገር፣ የሃይማኖት ሀገር፣ የፍቅር ሀገር፣ የተስፋ ሀገር፣ የምንዋደድባት ሀገር፣ የምንከባበርባት ሀገር ናት እንጂ የምንናቆርባት የምንለያይባት ሀገር አይደለችም እና ስለዚህ መጽሐፈ ኢዮብ ብዙ ነገር ያስተምረናል። ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን። የስራ ጫና አንጻር ምዕመናኖችን እንዴት ነው የሚጎበኙት? ምዕመናን ይጎበኛሉ ወይ? መቼና በምን ሰዓት? እውነት ነው። እኔ ምዕመናንን እጎበኛለሁ። የኛ ካቶሊካውያን ምዕመናን ብዙ ቦታ አሁን ለምሳሌ መጀመሪያ ዲያቆን ከመሆኔም በፊት ለቀምት ወለጋ አካባቢ ሰራ ነበር። ከዛም ክህነት እንደተቀበልኩ ደግሞ ወደ ደንቢዶሎ ሄጄ ሰርቻለሁ። ከዛም ደግሞ ወደ ከፋ ወደ ጅማ ሁሉ ሄጄ ሰርቻለሁ እና ከዛም በኋላ ደግሞ በተመደብኩበት ቦታዎች ሁሉ ምዕመናንን መጠየቅ ደግሞም ማዳመጥ፣ እነሱንም ማዳመጥ ከነሱም መማርን በጣም እወዳለሁ። ስለዚህ አሁን አዲስ አበባ ስመጣ ምዕመናንን ካቶሊካውያንን በየቁምስናቸው አገኛቸዋለሁ። ከህፃናት እስከ ወጣቶች፣ እስከ እናቶች፣ እስከ አባቶች ድረስ ጎበኛቸዋለሁ። ህሙማንንም ጭምር። አሁን የታመሙ ካሉ በየቤታቸው መሄድ አልችልም። ግን እኔ የምችለው ምንድነው በአዲስ ዘመን ወይም በፋሲካ ወይም በገና ወይም በዘመን መለወጫ ጊዜ አልጋ ቁራኛ የሆኑ ምዕመናን እስቲ ስልካቸውን ስጡን ብዬ ከቆሞሳት በማገኝበት ጊዜ ደውዬ እንዴት ናችሁ እላለሁ። እንኳን አደረሳችሁ። ይሄ ትልቅ ነገር ነው። ያለውን ብቻ አይደለም። ምክንያቱም ሰው ሲታመም ወይም አልጋ ላይ ቁራኛ ሲሆን ሀብታም ድሃ አይባልም። ሁሉም ጤንነቱን ሲያጣ በሆስፒታል ይሁን በሌላ ቦታ ሁሉም እኩል እና እነሱን ባሉበት ጠይቃለሁ። እስረኞችንም እንደዚሁ ጠይቃለሁ። የታሰሩትን በተለይ በደርግ ጊዜ በጅማ
እና ከፋ በምሰራበት ጊዜ ያሰሩኝ ሰውዬ እዛ 7 ወር ታስሬያለሁ እና ያሰረኝ ሰውዬ እኔ ጣሊያን ተምሬ ስመለስ እነሱ ከመንግስት ተቀይሮ እሱ ደግሞ ታስሯል ተብሎ ሲነገረኝ ሄጄ ጠየቅኩ። እኔ ብቻ ሳይሆን ከሌሎች ሃይማኖት አባቶች ጋር ሆነን ሄደን ጠየቅን። ምክንያቱም ይሄም የይቅርታ መንፈስ እንዲሁም ደግሞ የግዴለሽነት መንፈስ ወይም የቂም በቀል መንፈስ ቤተክርስቲያናችን አላስተማረችንም። ትልቁ የካቶሊክ ቤተክርስቲያን ጸጋ ንስሐ ነው። እንዲሁም ደግሞ በንስሐ የሚገኘው ጸጋ ነው። ይቅር በማለት ይቅር ያለው ነው ይበልጥ የሚቀበለው እንጂ ይቅር የተባለው ብቻ አይደለም። ስለዚህ ያንንም ስለተማርኩ እነሱንም በእስር ቤት ያሉትን በሃይማኖት ባንገናኝ በምን ባንገናኝ በዜግነት ስለምንገናኝ እነሱንም እየሄድኩ ጎበኝ ነበር። ህፃናት በልጅነት እድሜያቸው ምን መሆን ትፈልጋላችሁ ሲባሉ ዶክተር፣ ፕሮፌሰር፣ ኢንጂነር፣ ፓይለት ይላሉ። እርስዎ ካህን ባይሆኑ ምን ይሆኑ ነበር? እኔ በእውነቱ አስተማሪ ለመሆን ፈልግ ነበር። ምክንያቱም ለእኔ ደስ የሚለኝ ህይወት ነበር የመምህራን። በተለይ እኔን ያስተማሩኝ የክርስቲያን ወንድሞች ማህበር የቅዱስ ዮሐንስ ደላሳል ወንድሞች እዛ ድሬዳዋ ያሉት፣ የካፑችን አባቶች እዛ ያሉት፣ እንዲሁም ደግሞ እመቤታችን ትምህርት ቤት ያስተምሩ የነበሩ ደናግል፣ የፍራንቺስካውያን እህቶች፣ እነዚህ ሁሉ ሳያቸው እውነተኛ አስተማሪ ጌታ እንደሚለው ህይወቱን አሳልፎ የሚሰጥ ያለውን እውቀት ብቻ አይደለም የሚሰጠው ህይወቱንም ጭምር ነው። ቤተክርስቲያናችን ደግሞ በዚህ ትልቅ ጸጋ አላት እና እኔም በተመደብኩበት ጊዜ እዚህ አርብ ገበያ ኮንቺ መድኃኔዓለም ትምህርት ቤት እስከ 8ኛ ዲሬክተር ነበርኩኝ እና እዛ ሳስተምር ከአስተማሪዎች ጋር የነበረኝ ግንኙነት ትልቅ የሚያስደስተኝ ጊዜ ነበር እና አስተማሪ ህይወቱን ለተማሪዎች አሳልፎም መስጠት ብቻ ሳይሆን ያለውን እውቀትም የሚያካፍል እንዲሁም በመልካም መንገድ የሚመራ ነው። ስንትና ስንት ሊቃውንት ናቸው ተምረው ሁልጊዜ የመምህራኖቻቸውን ውለታ መክፈል የማይችሉ። ምክንያቱም በክፍለ ሀገር በእኛ ካቶሊክ ትምህርት ቤቶች አሁን ስናስታውስ ብዙዎች መምህራን እኮ ብዙ ተከፍሏቸው አልነበረም የሚያስተምሩት እና እንዲያውም ብዙዎቹ ጠንካሮች ካቶሊካውያን መምህራን በየክፍለ ሀገር የነበሩት የሚተዳደሩት ወይ በግብርና ወይ በሌላ ስራ ተጨማሪ ድጎማ እያገኙ ነበር እና ህይወታቸውን ነበር የሰጡት። ስለዚህ የመምህርነት ህይወት ምናልባት ጌታም መምህር እኮ ነበር። ጌታም መምህር ነበር። ኢየሱስ መምህር ነበር እና መምህር ወደ እግዚአብሔር የሚመራ ሰውን የሚያቀራርብ ፍቅርን የሚያስተምር ስለነበረ የመምህር ሙያ ትልቅ ሙያ መሆኑን ገነዘባለሁ። የሚወዱት የጥበብ ሰው ወይም ተዋናይ ሊሆን ይችላል፣ ከሀገር ውስጥም ከሀገር ውጭም ሊሆን ይችላል። ቢነግሩኝ ማንን ያደንቃል? የጥበብ ሰው በእውነቱ እኔ በትምህርት ቤትም እያለሁ መጽሐፋቸውን የምንማርበት ታሪክና ምሳሌ የሚል መጽሐፍ የጻፉ አቶ ከበደ ሚካኤል በኋላ ዶክተር ከበደ ሚካኤል ተብለዋል። እሱም ብቻ አይደለም፣ ብዙዎች
መጽሐፍትን ተርጉመዋል። እንዲሁም የሚያስቆጭ ሁሉ ጽፈዋል። ጃፓን እንዴት ሰለጠነች፣ እንደምን ሰለጠነች የሚለው እና እሳቸው ካቶሊክ ናቸው። የተማሩትም ላዛሪስ ትምህርት ቤት ነው። እኔም እስከ 8 ድሬዳዋ ልማር እንጂ ከ9 እስከ 12 ደግሞ ላዛሪስ ትምህርት ቤት አዳሪ ትምህርት ቤት ነበር። እዛ ነው የተማርኩትና እሳቸውም እዛ ነው የተማሩት ያስተማሩትም እና የነበራቸው ጥበብና እውቀት በታሪክና በምሳሌ ስነ ምግባርን ያስተምሩ ነበር። በአንድ ወቅት ትምህርት ሚኒስቴርም የእሳቸው መጽሐፍት ለተማሪዎች መማሪያ ሆኖ ነበር። አሁንም አለ መጽሐፉ እና አሁን አንዳንድ ፉክክር አለ። የብረት ድስትና የሸክላ ድስት እንዲህ አይነት እንትን ሁሉ አለ እና ወይ ደግሞ ይሄ አንዳንድ የሚፈላሰፉ አሉ። ምንድነው እግዚአብሔር ይህንን ሀረግ የሆነ ቅጠል ትልቅ ፍሬ ሰጠው ዱባ፣ ለሾላ ደግሞ ትልቅ ዛፍ ነው እችን ያለ ፍሬ ሰጠው። ምንድን ነው ያ ሁሉ አመለካከት ያለበት መጽሐፍት ነውና እሱን እወደዋለሁ በእውነቱ። ነገርን በምሳሌ ስለሚያቀርብ ነገርን በምሳሌ በጣም በጣም እና የሀገራችንም ሁኔታም ስለሆነ በሀገራችንም አባቶቻችን እናቶቻችንም በታሪክና በምሳሌ ስለሚያስተምሩ። የትኛውን ትምህርት ይወዳሉ? በትምህርት ጊዜ ጂኦግራፊን እወድ ነበር። ጂኦግራፊ በጣም እወድ ነበረ። እንዲያውም 12ኛ ፈተና ላይ 3 ኤዎች አግኝቻለሁ። አንዱ በጂኦግራፊ ነው፣ ሁለተኛው በታሪክ እና ሶስተኛው እንግሊዝኛ ነበር እና በዲስቲንክሽን ነው ያለኩት። በደንብ አልፌ ከዛ በኋላ ነው እኛ ወደ ዘራ ክህነት ወደ ፍልስፍና የገባ ነው እና ዩኒቨርሲቲም ለምንድነው አንተ እዚህ የማትገባው ብለው ጠይቀውኝ ነበር። ግን ጥሬ ደግሞ በኋላ የክህነት ስለነበረ ፍልስፍና እኔ ብቻ ሳልሆን ከዛ የወጡ አሁን አንደኛው አሉ የኔ ጓደኛ ክቡር አባ ግሩም ተስፋዬ፣ እሳቸው ወደ ኢየሱስ ማህበር ሲገቡ እኔ ደግሞ ወደ ላዛሪስ ማህበር ገባሁኝ። እኔ ወደ እንግሊዝ ሄጄ ትምህርቴን ቀጠልኩ። እሳቸው ወደ ኮንጎ ሄደው የጀዝዊት አሁን አቅጣጫ አይጠፋዎትም ማለት ነው። የጂኦግራፊ ተማሪ የጂኦግራፊ አድናቂ ከነበሩ አቅጣጫ አይጠፋዎትም? አቅጣጫ አይጠፋኝም። ለምን መሰለ እኔ ከኢትዮጵያ ወደ እንግሊዝ ስላክ እዛ የነበሩት የላዛሪስ ገዳም ኃላፊ እንትን ነው የሰጡኝ ዳያግራም። ከዚህ በአይሮፕላን ትሄዳለህ፣ እዛ ሂትሮ የሚባል አይሮፕላን ማረፊያ ታርፋለህ። ከዛ ይሄን ባቡር ይሄ ቁጥር እንደዚህ እስከዛ ትሄዳለህ። ከዛ በኋላ አውቶቢስ ትሳፈርና በአውቶቢስ እዛ ትሄዳለህ። እዛ ደግሞ ሌላ አውቶቢስ ትቀጥልና ትሄዳለህ። ዳያግራሙ ላይ እዛ ቅዱስ ዮሴፍ ትምህርት ኮሌጅ የሚባል አለ፣ እሱ ጋር አውርዱኝ ይባል እና እኔ በመጀመሪያ ጊዜ ከኢትዮጵያ ስላክ የሚቀበለኝ አልነበረ። እውቀቴ ነው እና ጂኦግራፊ ደግሞ አቅጣጫ ነው የሚሰጠው። አሁን ጂፒኤስ ምናምን እንደዛ አለ እንጂ ድሮ ካርታ አለ። በካርታው አቅጣጫ ይሰጥሃል። በዛ መሰረት ነው እዛ እኮ እንጂ ማንም አልተቀበለኝም። ሳልሳሳት እዛ ኮሌጅ ገባሁ። ጂኦግራፊ ወድ ነበር። ደስታና ሐዘን የሰው ልጅ የህይወት ገጽታዎች ናቸውና ያዘኑበት ጊዜ የማይረሱት ያዘኑበት ጊዜ ካለ ቢያወጉኝ። እሱ በጣም የሚያሳዝነው እኔ በዚህ በደርግ ጊዜ ገጠር ውስጥ ነበር የምንሰራው። እዛ ቦንጋና ክፍለ ሀገር ውስጥ ነበር የምንሰራው። በእውነቱ እኔ ብቻ ሳልሆን ከኔ በፊትም የነበሩ
ካቶሊካውያን ካህናት፣ ደናግል፣ መምህራን ሁሉ የለፉበት ካቴኪስቶች እንደዚህ የለፉበት አካባቢ ነውና እዛ በምንሰራበት ጊዜ በትንሹ ይህን ያህል ተንደላቀንም የምንኖር አልነበርም። ቤታችን ያምር ነበር፣ ምክንያቱም ቤታችንን በንጽህና እንይዝ ነበር። ቤቱን ቀለም እንቀባ ነበር፣ አበባን እንተክል ነበር። እንደዚህ ሁሉ ያ ሁሉ ሲታይ በዛን ጊዜ የነበረው አመለካከት ምንድን ነው? ይሄ አድሃሪና አቆርቋዥ ምናምን የሚል አመለካከት ነበር። እነዚህ እንደዚህ ደልቷቸው የሚኖሩ ወይም የሚመስሉት በሌላ ጫንቃ ላይ ሆነው እየኖሩ ነው ብሎ ይመለከቱ ነበር። እሱ አልነበረም። አስታውሳለሁ የሆላንድ ካህናት ከእርሻ ሚኒስቴር ጋር ሆነው ጎጀብ የሚባል ወንዝ ላይ ድሆችን እያመጡ ያሰፍሩ ነበር። አስፍረው ደግሞ ምርት እንዲያመርቱ ካመረቱ በኋላ ራሳቸውን እንዲችሉ መጀመሪያ በበሬ ያርሱ ነበር። በኋላ ደግሞ በትራክተር እንዲያርሱ ራሳቸውን እንዲችሉ በቆሎ ዘሩ። በብዛት በቆሎ ተዘራ። በዛን ጊዜ አቶ ተካ የጋኖ የሚባሉም ነበሩ፣ ነፍሳቸው ይማር፣ ትልቅ ባለሀብት ነበሩ። እሳቸው አናናስ ነበር የሚተክሉ። የኛ በቆሎ እሳቸውም ትንሽ በቆሎ ዘርተው ነበር። ገበያ ይዘን ብንሄድ ጅማ ኩንታል 8 ብር ሆነ በቆሎ አንድ ኩንታል። በዚህ ምን ማድረግ ይቻላል? ስለዚህ መለወጥ አለብን ብለው ተለወጠ። ወደ ምን? ወደ በርበሬ፣ ወደ እርድ፣ ወደ ምን፣ ወደ ቅመማ ቅመም፣ ወደ አናናስ ምናምን ሲደረግ ሀብታሞች ሆኑ። ገበሬዎቹ መጥተው አዲስ አበባ ነበር ሸጠው የሚመለሱ። እንደሱ ግን ሸጠው ሲመለሱ ገንዘብ አላቸው። ትላልቅ ቴፕ ገዙ። ይሄ 2 ድምፅ የሚያስወጣ ቴፕ። እሱን ይዘው ሲሄዱ እነዚህማ ወደፊት ቡርዥዋ ነው የሚሆኑት ወይም ባለሀብት ሆነው ሌላን የሚበዘብዙ ሰው ብሎ እርሻውም ተወረሰ፣ ምኑም ተወረሰ፣ ትምህርት ቤቱ ተወረሰ፣ እርሻ ሁሉ ቀረ ወደኋላ። ኢትዮጵያ በዛን ጊዜ በጀመረችው ሂደት ብትቀጥል ኖሮ ብዙ መከራና ጭንቅ ውስጥ አንገባም ነበር ነው የምለው። በተለይ አሁን በመቂ ዙሪያ የነበረው በሎቄ እርሻ ላይ የነበረው እንዲያውም ብዙ የመንግስት ሰራተኛ ሁሉ ስራውን እየተወ ወደ እርሻ ወደ ምን እየገቡ ነበር። እና በኋላ እርሻን መናቅ፣ በእጅ መስራትን መናቅ፣ ዝም ብሎ በአፍ ጮሌነት ብቻ መኖር ነው። የኢትዮጵያ ሁኔታ ሲቀየር በጣም በጣም አዘንኩኝ። ኢትዮጵያም በስንት በመከራ ያስተማረቻቸውን ልጆቿን አጣች። ስንትና ስንት መምህራን፣ ስንትና ስንት ሐኪሞች፣ ስንትና ስንት የመንግስት ሰራተኞች የዚህ ክፍል ነው፣ ይሄኛው የዛ ክፍል ነው፣ ቀይ ሽብርና ነጭ ሽብር እየተባለ ስንትና ስንት ሰው ተገደለ። ያ ትውልድ ገጠርን የሚያውቅ ህዝቡን የሚያፈቅር የሚዋደድ ህዝብ ነበር። ያንን ማጣታችን በጣም አሳዝኖኛል። ምክንያቱም ትልቅ በደል ነው በኢትዮጵያ ላይ የተፈጸመውና ያ ያሳዝነኛል። ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን ሰላም 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 ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ቅድስት ቤተ ክርስቲያን